ጊዜ እግዚአብሔር እንዲያከናውናችሁ ከፈለጋችሁ እንድትከተሉት የሚፈልገው ፕሪንሲፕል ነው። በነገር ሁሉ እንዲከናወንላችሁ ከፈለጋችሁ እግዚአብሔር የሚከናወንበትን መንገድ ቁጭ አድርጎላችሁ። እንደ አማኝ መጠንቀቅም ማወቅ ያለባችሁ አጋንንት የመጀመሪያ ታርጌት አድርጎ እናንተን አታክ የሚያደርገው ከእግዚአብሔር ቃል እውነት ጋር እንዳትገናኙ። የእናንተ አቴንሽን ፋይናንስ ላይ ካለ ትኩረታችሁ ሁሉ ወደዛ እንዲሄድ ፋይናንሳችሁን አታክ ያደርጋል እንጂ ታርጌቱ እሱ አይደለም። በመንፈሳዊ ዓለም በሁሉ የሚያከናውን ቅባት አለ ካለ አለ። ሁሉም ነገር መንፈሳዊ ዓለም ላይ ያለ ነገር በእናንተ ፊዚካል ህይወት ላይ የሚገለጥ ነገር ሁሉ የሚገለጥበት ፕሪንሲፕል ነው። ኢየሱስ ጌታ ነው። መጽሐፍ ቅዱሳችሁን ከያዛችሁ መዝሙረ ዳዊት ምዕራፍ 1 ከቁጥር 1 እስከ 3 ያለውን ነው ማነብላችሁ። የዳዊት መዝሙር እንደዚህ ይላል። ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም ወንበር ያልተቀመጠ፣ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እርሱም ይላል ቁጥር 3 ናት ዋና የምፈልጋት። እርሱም ይላል በውሃ ፈሳሾች ዳር እንደተተከለች ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል። እስቲ አሜን በሉ። ስንቱ ይከናወንለታል ነው ያለው? የሚሰራው ሁሉ ይከናወንለታል ነው የሚለው። አንዳንድ ጊዜ ሰዎች አይታችሁ ከሆነ እኔ በጨለማ ዓለም የሚንቀሳቀሱ ሰዎች ያላቸው ድፍረት የሚሄዱበት ያስገርመኛል። ለምሳሌ እኔ የተማርኩት ወደ ጎንደር ኤሪያ አካባቢ ነው፣ ዩኒቨርሲቲ ደርሶኝ የተማርኩት። እዛ ኤሪያ ላይ የሚሰራ ማጂክ አለ፣ የጥንቆላ ስራዎች አሉ። እና በዛ የድግምትና የጥንቆላ ዕቃ ያላቸው ኮንፊደንስ ትደነግጣላችሁ። የመጨረሻ ነው። አንድ ሰው እኔ ምን አይነት ድፍረትና እምነት እንደሆነ ይገርመኛል። አንድ ሰው አንድ ጥንቆላ ቦታ ሄዶ ይኸውላችሁ፣ እዛ ምን አይነት ካልቸር አለ መሰላችሁ? ያየሁትን ነው የምናገረው። የሆነ አንድ ቤተሰብ ደም ከፈሰሰ ደም መላሽ የሚለው የመጣው ከዛ ነው። አንደኛው ደም ይመልስልኛል እየተባለ በጥላቻ የተሳሰራለ፣ እንደሚዋደደው እንደሚቀባበለው ሁሉ በቂም የተያዘ ህብረተሰብ አለ ብዙ። እና ምን ያደርጋሉ? ትልልቅ ደብተራዎች ድግምት የሚሰሩት ጋር ይሄዱና ጥይት እንዳይመታኝ ብለው እዚህ ጋር የሆነ ነገር ያስደርጋል። አይሰራም አይደለም፣ ይሰራል። ከተማ ውስጥ እጃቸው ላይ ምን አስደረገው ይመስላችኋል? እያደነዘዙ የሚሰርቁት። ሰሞኑን በጣም ያሳቀኝ አንድ ልጅ ምን አለ? አንድ ሰው መጥቶ ባክ ተቸግሬ ነው ዘርዝርልኝ 200 ብር አለኝ አለ። እና ይሄ አደንዝዘው የሚቀበሉ ሰዎች እንዳሉ ስለሰማው አለ አንዱን ጠራውና እንዳያደነዝዙኝ እነዚህ ሰዎች ደንብ አስከባሪ ጠርቶ እንዳያደነዝዙኝ ይሄ ዘርዝርልኝ ብሎኝ ነው አልኩት። ችግር የለውም አለኝ። ከዛ ሄጄ እንደዘረዘርኩ ነው ማቀው። ስነቃ ከሆነ ደቂቃ በኋላ ቱቦ ውስጥ ነው ያለሁት አለ። በጣም የገረመኝ ያ ደንብ አስከባሪም ቱቦ ውስጥ አብሮኝ ነው ያለው። ይኸውላችሁ አምሶሪ ይሄን ስል ክርስቲያን ጴንጤ የሚባል ሞኝ ነው። ጌታ ፊት ነው የምነግራችሁ። ለምን ካላችሁኝ እናንተ ካላችሁ ፓወር በላይ ዓለማዊ ሰው የለው። ግን ፓወራችሁን አታውቁም። ኢቭን እናንተ ማወቅ አይደለም፣ ከእናንተ በላይ ጠላቶቻችሁ ስለእናንተ ያውቃሉ። ፓወር ከእጅ እንደሚወጣ መናፍስቱ ዓለም በደንብ ያውቃል። ክርስቲያን ግን አያውቅም። አንዳንዶች ጠዋት መጥተው ኦቶሪቲያችሁን እየተጠቀማችሁ ማትወጡ ሰዎች ስለሆናችሁ ሰላም ሲሏችሁ እንኳን አደንዝዟችሁ ይውላል። እናንተ በእጅ ሰላምታ እንኳን ዶሚኔት ማድረግ እንደምትችሉ አታውቁም። ፓወር እዚህ ውስጥ ነው። ልማድ ይመስላችኋል እንዴ? ለአጋንንት ስንጸልይ ግንባራቸው ለእጃችን ምንጭ ነው። ልማድ እኮ አይደለም። there is power ከዚህ ውስጥ የሚወጣ አንድ እግዚአብሔር ሰው ፕሮፌት ቲቢ ጆሹዋ የሱ መንፈሳዊ ልጅ አለ። እና ይሄ ሰው እየጸለየ አንድ ቀን አጋንንት እየጮሁ ነው። ሄደና አንዱ አጋንንት ጋር ያለበት ሰው ጋር ሄዶ ግንባሩን መታው። ሲመታው ሰውየው እየተንገዳገደ ተንደርድሮ ወደቀ። እና መጥቶ ሲመሰክር እኔ ጥንቆላ ውስጥ የምሰራ ሰው ነኝ፣ የመጣሁት እናንተን አታክ ለማድረግ ተልኬ ታዝዤ ነው አለ። አንተ የዛን ቀን ያልገባክ እጄን አንስተህ ስትመታኝ አንተ አንዴ እንደመታኸኝ ነው የምታውቀው። 1000 እጅ መጥቶ ነው የጠፈጠፈኝ። አንድ እጅን የነካው ቶቶቶቶ የሆነ ፋታ አልሰጥ ያለው ምታለ ማለት። ይኸውላችሁ እጅ ስንመታ የምናደርግበት ባለፈው ስለ እረኛ አስተምሬያቸዋለሁ። የእስራኤል እረኞች ፎቶዎች ላይ እንኳን አይታችኋል። እንጨታቸው እንደዚህ ነው፣ ቆልመም ያለ ስለሚያምራቸው አይደለም የሚይዙት። ሚስጥር አለው። የሚይዙበት ምክንያት አለ፣ የሚያደርጉት ምክንያት አለ። ለምሳሌ እረኞቹ እየጠበቁ እያለ ተኩላ ወይ የሆነ አውሬ መጥቶ በጎቹን ቢይዝ ተኩላውን አይታገሉትም፣ በዛ ጭንቅላቱን ነው የሚመቱት።
ሲመጡት አፉ ይከፈታል። ከየት መጥቶ ይመስላችኋል? መጽሐፍ ቅዱስ የዘንዶውን ራስ ትረግጣለህ፣ ለኢትዮጵያውያንም ምግባቸውን ትሰጣለህ። ራስ ሲነካ አፉ የዋጠውን ሁሉ ይለቃል። በመንፈሳዊ ዓለም በሁሉ የሚያከናውን ቅባት አለ ካለ አለ። እዚህ መዝሙረ ዳዊት ምዕራፍ 1 ዳዊት ሲጀምር ያለው በቃ ይሄንን ነው። የሚሰራው ሁሉ ይከናወንለታል። ብዙ ጊዜ ሰው የሚፈልገው የሚከናወነውን ፓርት ነው። ምን እንደሚያከናውን አይፈልግም። ሁሉም ነገር መንፈሳዊ ዓለም ላይ ያለ ነገር በእናንተ ፊዚካል ህይወት ላይ የሚገለጥ ነገር ሁሉ የሚገለጥበት ፕሪንሲፕል አለ። በደንብ ስሙኝ። ይሄ ለምሳሌ ስንጸልይ አንዳንድ ጊዜ ጌታ እንዲጠቀምብን ብዙ ጮኸናል እኮ አይደል? ለምሳሌ የኛ የምናመልከው አምላክ እኮ የነ ኤልያስ አምላክ ነው ካልን የሚላገጥበት አምላክ አይደለም። የነ ኤልያስ አምላክ የሚላገጥበት ስላልሆነ እኮ ነው። የበዓል ነቢያት ላይ ጥሩት እስቲ ተኝቶ ይሆናል፣ ወደ ሩቆ ሄዶ ይሆናል። እስቲ ጮክ ብላችሁ ተናገሩ። መጽሐፍ ቅዱስ አላገጠባቸው ነው የሚለው። የሚላገጥበት ጌታ አይደለም። ታዲያ የሚላገጥበት ጌታ ካልሆነ የሆነ ነገር እየፈለጋችሁ ለምን ዝም ይላችሁ? እኔ ብዙ ጊዜ ጠይቅ ነበር፣ ጌታ ሆይ መሬት ላይ እስክንከባለል ዝም ትለኛለህ? በእውነት እና ጠይቅ ነበር፣ ምንድን ነው ይሄንን ዝም ያስባለህ እያልኩ ነው። አንዳንድ ጊዜ በህይወታችሁ ጌታ ምን ያደርጋል መሰላችሁ? እናንተ ውስጥ ያለ እምነት የሚገልጠው ቅባት ትልቅ ከሆነ በመጀመሪያው እሺ አይላችሁ። የእናንተን የቅባት ማክሲመም እስኪያወጣ ነው የሚያታግላችሁ። ለምሳሌ ከመጽሐፍ ቅዱስ ላሳያችሁ። አንዲት ሴት መጣችና ጌታ ኢየሱስ ጋር ብላቴናዬ ታማለች ፈውስልኝ አለችው። እኔ ኃጢአትን ሰርቻለሁ ብላን ያወራችው። ስትጠይቀው ባልሰማ ነው ኢግኖር ያረጋት። አንድም ቃል አልመለሰላት። ጸጥ ብሏት ነው ኢግኖር አርጓት ሲሄድ የነበረው። የነገረው ማን እንደሆነ ታውቃላችሁ? ደቀ መዛሙርት ናቸው። አረ እቺ ሴትዮ እየጨቀጨቀችን ነው፣ የሆነ ነገር በላት። እንደዛ ተብሎ ነው ይዞር። ሲዞር ጌታ መመለስ ስለማይፈልግ ነው ጸጥ ብሏት ኢግኖር ሲያረጋት። የእሷ ጥያቄ ስለማያሳስበው ነው። አንድ ለምጻም እኮ መጥቶ እንደ ነፃ ትወዳለህ ሲለው እወዳለሁ ነፃ። በቃ የመጣው ለዛ ስለሆነ ይሰጣል። ለምን ከለከላት? ይቺ ሴት ስሙኝ፣ እንደዚህ ያለች ጠየቃት። ፈውስ እኮ የልጆች እንጀራ ነው አላት። ልጆች እያሉ ደግሞ ለቡችሎች ይሰጣል እንዴ ሲላት፣ ይቺ ሴት በቃ ለኛ ዘመን አልመጣም፣ ለኛ ትውልድ ለኔ ጄኔሬሽን አልመጣም ምናምን ብላ ኢግኖር አድርጋ አልሄደችም። ጸጥ ብላ እዛው ጋር ቆማ ነው መልስ የሰጠችው። ምን አለች? ቡችሎችም እኮ ከልጆች የወደቀው ይበላሉ አለች። ምን እያለችው? ልጆች ብሎ እያወራ ያለው እያሰለጠናቸው ያለው የእሱን ደቀ መዛሙርቶች ነው። ለእነሱ ሰጥተ እነሱ ያልያዙት እንኳን እኔን ይፈውሳል እያለችው ነው ያለችው። ይህንን ነው እያወራቸው ያለችው። ግን ምን አደረገ? እስከ መጨረሻው ሲሄድ የእምነቷ ማክሲመም ስለወጣ እንደዚህ ያላት። እንደዚህ ያለ እምነት አይቼ አላውቅም ማለት ነው። የፈለገው እምነቷን ነው ማለት ነው። መንፈሳዊ ዓለም ትልቅ ነገር እንዲሰጣችሁ ከፈለጋችሁ እናንተ ውስጥ መጀመሪያ ረሃብ ነው፣ ለነገሩ ፍላጎት ነው የሚያስገባው። አቴንሽናችሁ፣ ነገራችሁ ሁሉ ሌላ ነገር ቀሎባችሁ ፎከሳችሁ ወደ እግዚአብሔር እንዲሆን ነው የሚፈልገው። ይኸውላችሁ እዚህ ስፍራ ላይ ቁጥር 3ን ብቻ ነው የምንወዳት። የሚሰራ ሁሉ እርሱ በውሃ ፈሳሾች ዳር እንደተተከለ ቅጠሏ እንደማይረግፍ ፍሬዋን በየጊዜው እንደምትሰጥ ዛፍ ይሆናል። ቅጠሏ አይረግፍም ከተባለ ሲዝን ወቅት ቢቀያየርም ያው ነው እያለ የእግዚአብሔር መንገድ ላይ የተተከለ ሰው በሱ የሚሄድ ሰው አይ ግሎባል በሽታ ነው፣ ግሎባል ችግር ነው፣ በህዝብ የመጣ ነው፣ በምናምን የመጣ ነው አይመለከተውም ማለት ነው። ሲዝን የሚያመጣው ነገር እሱን አይመለከተው። ሲዝን ውስጥ ዊን እንዲያደርግ ነው የሚያደርገው። መጽሐፍ ቅዱስ እንደዚህ ነው የሚለው፣ ጻድቅ በመከራ ጊዜ ተዘልሎ ይቀመጣል ነው የሚለው። ምቹ ጊዜ ነው የመከራ ሲዝን ለጻድቅ። ለምን? ፕላትፎርም ነው የተዘረጋለት። ጎልያድ ለእስራኤል ህዝብ ነው ጎልያድ የሆነው እንጂ ለዳዊት መንገሻ መንገዱ ነው። ከዚህ በፊት ብያቸዋለሁ። ሆን ብሎ ጎልያድን ያመጣው እግዚአብሔር ራሱ ነው፣ ፍልስጤም አይደለም። ስሙኝ በደንብ እዚህ ጋር ይሄን ሚስጥር ከዚህ በፊት ነግሬያችሁ ከሆነ አላውቅም። እግዚአብሔር ሳሙኤል ጋር መጣና ሳሙኤል ስለ ሳኦል እያለቀሰ ሲጸልይ ለናኩት ለሳኦል የምታለቅሰው እስከ መቼ ነው? ለምን ናቀው? ቀባው ብሎ የጠራው እሱ አይደል እንዴ? አህያ ከቤቱ አስጠፍቶ የላከው እሱ አይደል? ለምን ናቀው ታዲያ? አንድ ነገር ነው እንዲንቀው ያደረገው። እግዚአብሔር ያለውን ሳኦል ፈጽሞ ቢሆን ኖሮ ይሄ ፍልስጤማዊ ጎልያድ ባልመጣ ነበር። እንዴት ካላችሁኝ ሂድ አጥፋ ብሎ ላከው ሳኦልን። ሲሄድ ምን አደረገ? አጥፍቶ መጣና ከብቶችና ሕፃናትን ትቶ መጣ። እግዚአብሔር ሕፃናትን ስለሚጠላ ነው አጥፋ ያለው? ጨካኝ ስለሆነ ነው? የተፈጠረ ሚስጥር አለ እዛ ጋር። የወደቁት
እነሱ የሰሩት ኮራፕት ያደረጉት መንገድ አለ። ለመላእክት ስርየት የለውም ተብሎ ተጽፏል አይደለ? የዘላለም ስርየት እንዳይኖር የሰው ልጅም አብሯቸው እንዲጠፋ የሰሩት አለ። ሴቶች ልጆች ተወለዱላቸው፣ ረጃጅም ኔፍሊም ተወለዱ የተባለው የዛን ጊዜ ያሲድ አለ። እግዚአብሔር ያንን ስለሚያውቅ ነው ፈጽማ አጥፋ ያለው፣ ያሲድ እንዳይገባ ስለሚፈልግ። ሳኦል ግን ከእግዚአብሔር ይልቅ ያሰበ መስሎት ሕፃናትን ትቶ መጣ። ሕፃናትን ሲተው ያ የኔፍሊም ሲድ ያለባቸውን ሕፃናት ነው የተው፣ ስርየት የሌላቸውን ሕፃናት ነው የተው። ስለዚህ እግዚአብሔር ንቆታል። ስለዚህ ምን አደረገ? ጎልያድ የሚባለውን ሰው በእስራኤል ላይ ካስነሳ በኋላ የእስራኤል ሕዝብ ሁሉ ፍርሃት ውስጥ ሲገባ ለዳዊት ጊዜው መጥቶለታል። የዳዊትና የሳኦል ነገድ የተለያዩ ነው። ንግስና ነገድ ለቢንያም አይደለም የተሰጠው። እግዚአብሔር ንግስናን መመለስ ስላለበት የሰራው ድራማ ነው ብዬ ነግሬያቸዋለሁ ከዚህ በፊት። ስሙኝ፣ ጎልያድን የሚገልሰው ጠቅላላ ከእስራኤል ሲጠፋ ከልባቸው ውስጥ ድፍረትን እግዚአብሔር ሲያጠፋ ያንን ነገር ያስቀመጠው ዳዊት ውስጥ ብቻ ነው። ዳዊት ሲመጣ እንደዚህ ያለ፣ ምንድነው ይሄ የሚሸልለው? ዝም ብሎ ወደዚህ የሚሸልለው? አይ ይሄማ የሚታገለው ጠፋ እኮ የሚገለው ጠፋ ይሄ ብሎ ሲናገር ወንድሞቹ አንተ ልብ ክፉ እንደሆነ ሲሉት አንተ ስጋዊ ነው የምታስቡት ብሎ ትቷቸው ነው ሄደው ኢግኖር አድርጓቸው። ልክ ይሄንን ጎልያድ የሚባለውን ሰውዬ ዲፊት የሚያደርግ ሲጠፋ ሳኦል አንድ ነገር አወጣ። ሙሉ ቤተሰቡን ከግብር ዕዳ ነፃ አደርግለታለሁ፣ የንጉሥን ልጅ አጋባዋለሁ፣ ይሄን ያደረገ ሰው ብሎ ተናግሯል። ቤተሰቡ ሁሉ ሳሙኤል ሊቀባ ሲመጣ ልጅ እንዳልሆነ እስኪረሱት ድረስ የተዉት ዳዊት ነው። እሴይ ልጆቹን ሁሉ ሲያመጣ ሲደረድር ሌሎቹን እነሱ ላይ አይኑን ስለጣለ ነው ቀድሞ ያመጣቸው። የንጉሥ ወታደሮች ናቸው ብዙ ነገር የሚሰሩ፣ ለአባታቸው ቤት ግን እረፍት አልሰጡም እነዚህ ሰዎች። ዳዊት ሲመጣ ግን የተናቀው እረኛ የተባለው ሰውዬ ይሄ ይደረግልሃል፣ እሱም እግዚአብሔር ከሱ ጋር እንዳለ ምን እንደሚሰጠው ስለሚያውቅ ንጉሥ ምን ብሏል? ምን ይደረጋል? ዝም ብዬማ በባዶ አልጣላም። እግዚአብሔር ጊዜ ሲሰጣችሁ ገንዘብና ፋሚሊ ዝና ከሚያመጣው በላይ ኮንፊደንስ ይሰጣችኋል። እግዚአብሔር ምስክሬ ነው። ጊዜው የመጣለት ሰው ባዶውን ቁጭ ብሎ ዘና ብሎ ነው የሚሄደው። ለምን? ጊዜው የሱ እንደሆነ ያውቃል። ኢሚዲየትሊ ዲፊት ሲያደርግ ንጉሥ ቃል ገብቷል፣ ህዝቡ ሁሉ ያውቃል፣ ልጁ እንዳረለት። ምን እያደረገ ይመስላችኋል? እግዚአብሔር ንግስና የንጉሥ ፋሚሊ ነው የሚቀጥለው በጦርነት ካልገለበጣችሁ በስተቀር። እግዚአብሔር ጦርነትም አልፈለገም። የንጉሥን ልጅ አጋብቶ ወደ ንግስና ነው ያመጣው ዳዊትን። እስቲ አሜን በሉ። ሁል ጊዜ እግዚአብሔር እንዲያከናውናችሁ ከፈለጋችሁ እንድትከተሉት የሚፈልገው ፕሪንሲፕል አለ። እግዚአብሔር ሁሉን ይወዳል አይነው፣ ግን የፕሪንሲፕል አለ። በፍጹም ስርዓቱን አይጥስም። እሱ ራሱ እግዚአብሔር ያስቀመጠው ስርዓት አለ። ምድር ላይ ሲሰራ ምድርን የሰጣት ስርዓት አለ። ክረምት፣ በጋ፣ ፀሐይ፣ ጨረቃ የምትሉት እንዲሰለጥን ያስቀመጠው ስርዓት ነው። በዚህ ስርዓቱ ሰው ሲንቀሳቀስ በሁሉ ነገር እንዲከናወንለት ካስፈለገ እግዚአብሔር የሰጠውን ፕሪንሲፕል መከተል አለበት። ከዚህ ውጭ የለም። የሚሰራ ሁሉ ይከናወናል። አዎ ብዙ ሰዎች ትመጣላችሁ፣ ይህ ነገር እምቢ አለኝ፣ ሞከርኩ። የቱ ጋር ነው ፕሮብሌሙ? አንዳንድ የአጋንንት ፋይት ብቻ አይደለም፣ የእናንተ የሚያካሄድ ፕሮብሌሞች አሉ። ከኔ ጋር ናችሁ? ጉቦ የምትቀበሉ ሰዎች አደጋ ውስጥ ናችሁ። ሳሙኤል መጣና በህዝቡ ፊት እንደዚህ ያለ፣ ጉቦ መቀበል ስፒሪቹዋል ብላይንድነስ ነው የሚያመጣው፣ መንፈሳዊ ዕውርነት ያመጣል። የሚሰጡት ስላልተጻፈ እነሱን ምንም አላለም፣ አልተጻፈልኝ። የሚቀበለው ግን መንፈሳዊ ዕውርነት ያመጣል። እንዴት ካላችሁኝ ሳሙኤል እንደዚህ ያለ፣ አይኖቼን ለማሳወር ከማን እጅ ጉቦን ተቀበልኩ ይላል። ምን እያላችሁ ነው? ጉቦ መቀበል አይን ያሳውራል እያላችሁ። አንዳንድ ሰው አገልግሎ ሰርቪስ እያልኩ አይደለም። ቴንኪዩ የምትሉት የምታመሰግኑት እኮ አለ። ለመስራት ጉቦን የሚያስቀምጥ ሰውዬ ግን ብላይንድ ሆኗል። ኦልሬዲ የለም እሱ ሰውዬ እዛ ቦታ፣ ስጋው ነው ቁጭ ያለው። እያንዳንዱ ነገር በመጽሐፍ ቅዱስ አንጻር ከሄዳችሁ ፕሪንሲፕል አለ። በነገር ሁሉ እንዲከናወንላችሁ ከፈለጋችሁ እግዚአብሔር የሚከናወንበትን መንገድ ቁጭ አድርጎላችኋል። ዳዊት ይሄን ከመናገሩ በፊት እንደዚህ ያለ፣ ምስጉን ነው በክፎች ምክር ያልሄደ። በክፎች ምክር ያልሄደ የሚለው ቃል ክፉ የሚመክሩ ምናምን ብቻ አይደለም። በክፎች ምክር የሚለው የእንግሊዝኛው ቃል አንጋድሊ፣ የእግዚአብሔራዊ ባልሆነ መንገድ ከሚሄዱ ጋር ከነሱ ድምፅ የሚተባበር። ምክር ድምፅ ነው አይደለ? ባይዘው ምክር ውስጥ አደገኛ ስፒሪት ነው ያለው፣ ቀላል ነገር አይደለም። እንደዛ ባይሆን ኖሮ ዳዊት አኪጦፌል የሚባለውን ሰውዬ አይፈራም። ምክሩ አደገኛ ስለሆነ ልጁን የፈራበት ምክንያት ከዚህኛው ጋር ስለተባበረ፣ የአንዳንድ ሰው ምክር የሚያጠፋው ነገር ስላለ ማለት ነው። ለምን ይመስላችኋል ዳዊት አንዳንድ ቦታ ሲዘምር ምክር ተማከሩብኝ፣ በእኔ ላይ ተነሱ፣ ቁጣቸው በላያቸው ይገልበጥ ምናምን እያለ ይበጠብጣቸው? ንግግር ፓወርፉል ስለሆነ። በክፎች ምክር ያልሄደ የሚለው በእግዚአብሔር መንገድ ከማይሄዱት ጋር የሚተባበር
እንዴት ነው የእግዚአብሔርን ፕሪንሲፕል ሰው ሳይፈጽም የእግዚአብሔርን መከናወን የሚፈልገው? በዋዘኞች ወንበር ያልተቀመጠ ሲል እኮ ፖዚሽንን ነው የሚያወራው፣ ሎኬሽንን፣ ቦታን ነው የሚያወራው። ከኔ ጋር ናችሁ? ኤቭሪቲንግ በመጽሐፍ ቅዱስ የተቀመጠለት ፕሪንሲፕል አለ፣ እንዲሰራ የተቀመጠለት። ፋይናንሻል ብሌሲንግ ብትፈልጉ፣ ሂሊንግ ብትፈልጉ፣ ሜሬጅ ብትፈልጉ፣ ትላንትና ስናገር ነበር። ስሙኝ፣ ይሄንን ቃል በደንብ ስሙኝ። እያንዳንዱ የምትፈልጉት ነገር ፕሪንሲፕል አለ። ብዙ ሰው የሚሳሳተውን ችግር ልንገራችሁ በጌታ ስሙኝ። ሰይጣን ሰው ገንዘብ እንዳያገኝ አይደለም የሚፈልገው። አትሽው። ትልቁ ትሪክ የሚሰራችሁ እዚህ ጋር እኔ ፋይናንሴን ይዞት እንትኔን ይዞት ምናምን ኖ ሜሬጅ ውስጥ እንዳትገቡ ብቻ አይደለም፣ ወይ ደግሞ ልጆች እንዳይኖራችሁ፣ ወይ በቢዝነስ እንዳይሳካላችሁ፣ ወይ ወደ አገልግሎት እንዳትሄዱ እንቅፋት ሲሆንባችሁ እየዘጋብኝ አትበሉ። የሚፈልገው እነዚህን ነገሮች መዝጋት አይደለም። እንደዛ ቢሆን ኖሮ ትልልቅ ባለሀብት ሆኖ በሱ ቁጥጥር ስር ያሉ ሰዎችን አይተውም ነበር። ሰምታችሁኛል? ባለሀብት ሆኖ የአጋንንት ቁጥጥር ስር ያሉ አሉ። ሜሬጅ ልጆች ኖሯቸው ለአጋንንት ሳክሪፋይስ አድርገው የሚኖሩ ሰዎች አሉ። እና እነሱን ለምን ተዋቸው? እንደ አማኝ መጠንቀቅም ማወቅ ያለባችሁ አጋንንት የመጀመሪያ ታርጌት አድርጎ እናንተን አታክ የሚያደርገው ከእግዚአብሔር ቃል እውነት ጋር እንዳትገናኙ። ትልቁ ብሎክ የሚያደርጋችሁ በዛ። የእናንተ አቴንሽን ፋይናንስ ላይ ካለ ትኩረታችሁ ሁሉ ወደዛ እንዲሄድ ፋይናንሳችሁን አታክ ያደርጋል እንጂ ታርጌቱ እሱ አይደለም። ምክንያቱም እናንተ ጋር የተገለጠ እውነት እሱን እንደሚያጠፋ ያውቃል። ቃል ያለውን ፓወር ስለሚያውቅ እኮ ነው በቃል የሚናገረው። ጌታ ኢየሱስ መንፈስ በዲያብሎስ እንዲፈተን አይደለ ወደ ምድረ በዳ ወሰደው ይላል። በዲያብሎስ እንዲፈተን የወሰደው ጌታ ራሱ ግን ሲፈትነው እየጠቀሰ የሚያወራው የእግዚአብሔርን ቃል የሚመልስለት በእግዚአብሔር ቃል። ከኔ ጋር ናችሁ? የእግዚአብሔር ቃል ውስጥ ያልተቀመጠ ምንም ነገር የለም። ሁሉ የምትፈልጉት ነገር የእግዚአብሔር ቃል ውስጥ አለ። አብዛኛው ሰው ፋይናንስ ይፈልጋል፣ የፋይናንስን ሚስጥር ግን አያውቅም። በዚሁ ልንገራችሁ እቺ ብዙ ጊዜ የሆነ ነገር ስትሰሩ ቢዝነስ ምንም የሆነ ትልቅ ነገር መስራት ስትፈልጉ ትልቁ ፕሮብሌማችሁ አቺቭ ከምታረጉት ነገር ጋር አይደለም የምታስቡት፣ ያ ነገር መጥቶ የምታደርጉትን ነው የምታስቡት። ሁላችሁ የሆነ ነገር ይሄንን ኮኔክሽን ብሰራ ይሄ በረከት ቢመጣልኝ በቃ እቺን አግኝቼ እቺን አድርጌ የምታረጉትን ነው የምታስቡት እንጂ ነገሩን ስለመጨረስ አይደለም የምታስቡት። ብዙዎቻችሁ አብዛኛው እንደዚህ የሚያደርግ ሰው ፋይት አለበት። በቃ ምንም ያስብ ያለው የለም። ለምን እንደሆነ ልንገራችሁ። መኒ ኔቸር አለ። ምን አይነት ኔቸር ካላችሁ መኒ ኢዝ ከረንሲ አይደለ? ነው አይደል? ከረንሲ ነው አይደል? መገበያያ ነው አይደለ? ገንዘብ መግዣ ስለሆነ እኮ ነው። ብራችሁን ብታወጡ እኮ ሁላችሁም ብር ላይ አንድ ቃል አለ፣ ለአምጪው እንዲከፈል ሕግ ያስገድዳል። መግዣ ስለሆነ በቃ ኔቸር እሱን መግዛት ነው የሚፈልገው። መኒ ከረንሲ ነው ተብላችኋል። ከረንሲ ደግሞ ከረንት ከሚል ቃል የወጣ ነው። ፍሎ አለ። ፍሎውን የሚገድብበት ሰው ጋር ሲመጣ ይቻላል። በኃይል እንዲመጣ ከፈለጋችሁ መንገድ ነው መዘርጋት ያለባችሁ። መጽሐፍ ቅዱስ እንጀራን በውሃ ላይ ጣል ተብሎ ጣል የሚል ጌታ ነው። እናንተ ሲመጣ መጣል አትፈልጉም። ቅባት የምትፈልጉ ሰዎች ቅባትን እግዚአብሔር አይከለክላችሁ ማለት ነው። ለቅባቱ ግን ዋጋ መስጠትን መማር አለባችሁ። በነፃ ተሰጣችሁ ማለት ዋጋ የለውም ማለት አይደለም። ዋጋውን ማወቅ አለባችሁ። እግዚአብሔር ስለ ቅባት ያለው ትልቁ እንትን ጥቂቷን ነገር በሚያከብር ነው ብዙውን የሚሰጠው። አሁን ላይ በጣም የሚያናደደኝ ነገር የእግዚአብሔር ክብር እየሰራ የእግዚአብሔር ቅባት እየተለቀቀ ክርስቲያን ግን ማላገጥ ነው ያዘው። የእግዚአብሔርን ነገር ተቀብሎ ከመጠቀም ህይወቱ ላይ እንዲሰራ መንገድ ከመሆን ይልቅ ይሳደባል። ስለ ትንቢት ይሳደባል፣ ስለ አገልግሎት ይሳደባል፣ አገልጋዮች ይሳደባል፣ ስለ ቅባት ይሳደባል። አምሶሪ ይሄን ስለ ሚዲያም ላይ የምታየው ሰው እንዴት ጌታን መስበክ አቁሞ መድረክ ላይ አገልጋይ ይሰብካል? ይሄ እኮ ትልቅ ውርደት ነው። አገልጋይ ሲያረጅ ትልቁ ነገሩ ድሮ እያለ ስለ ድሮ ብቻ እያነሳ ስላሁኑ ይማታል። የእግዚአብሔር ቅባት ድሮ ላይ የነበረ ብቻ ነው እንዴ? አሁን አይሰራም እንዴ? መጽሐፍ ቅዱስ እኮ እንደዚህ ነው የሚለው። በመጨረሻው ዘመን የሚለው አንድ ጊዜ ሰማይና ምድርን አናውጣለሁ ነው። የታለ የተናወጠ ቅባት? ሰማይና ምድርን ሼክ ያደረገ ቅባት። ድሮ እኮ እነ ኢያሱ ፀሐይን እንኳን አቆመዋል። ግራ የሚያጋባ ህዝብ የሚሰማው እኮ ቅባት ገና ነው እየመጣ ያለው። ግን አባቶቻችንም አንዳንድ እግዚአብሔር የረዳቸው የባረካቸው መጥተው ይባረኩን። ግን እነዚህ ቶሎ ይደርቃሉ። እርግማን እኮ ከሌላ አይወጣም፣ ከአባቶች እየወጣ እኮ ነው የተቸገረው። አንዳንድ ጊዜ ይኸውላችሁ በጌታ ፍቅር ልለምናችሁ፣ የእግዚአብሔር ቅባት ላይ ዳኞች አትሁኑ። ጠበቃም ዳኛም የለውም ጌታ፣ አገልጋይ ነው የሚፈልገው። አትከራከሩ፣ መታችሁ የሆነ እንትን አውጪ አትሁኑ። የትንቢትን ፕሪንሲፕል በደንብ እንደሚያቅሰው አንዳንዱ ሰው መጥቶ ይሄ ስህተት ነው ይሄ እንትን ነው። በምን መዘናችሁ? የስህተት ደረጃ አውጡ ያለ የመጽሐፍ ቅዱስ ቃል የለም። ትንቢትን መርምሩ፣ መልካም የሆነውን ለራሳችሁ ውሰዱ ነው። ለራሳችሁ እንድትወስዱ ነው የምትመረምሩት እንጂ ደረጃ እንድታወጡ አይደለም። ህግ ቢወጣ በህግ የምንኖር ቢሆን ኖሮ አንደኛ የሚወግረን ክርስቲያን ነው። በእውነት ነው የምላችሁ፣ ጌታ ፊት በድንጋይ ነው የሚወግረን።
እኛ ትልቅ ነገር መግለጥ ሲጠበቅብን ተራቃቃ ጨዋታ እርስ በርስ ትልቁ አጋንንት ቤተክርስቲያንን ትሪክ የሰራው ሐሰተኛ ምናምን እንትን ገባ ምናምን አይደለም። እርስ በርስ በማበጣበጥ ፓወር ነው እያሳጣን። እኛ ዳኞች አይደለም። የእግዚአብሔርን ፍርድ ሰጪዎች አትሁኑ። እግዚአብሔርን ጠይቁት እስቲ። ያው ጌታ ፊት ነው የምነግራችሁ። አንዳንድ መንፈሳዊ ልምምዶች አልገባ ሲሉኝ አንዳንዴ ነው የምላቸው ነገሮች እኮ አሉ፣ ግን ለትችት አይደለም ብሮቶ ጌታ ፊት ነው የምነግራችሁ። ይሄ ነገር ስላልገባኝ ጌታ ሆይ አስረዳኝ፣ በቃ ወይኔ እንዲገባኝ አድርገኝ፣ ወይኔ እንካበት ነገሩ። ለምሳሌ አሁን ቸርች ውስጥ ሆሊ ላፍተር ሲባል ምንድን ነው የሚስቁት ምለውን የነበርኩ አይገባኝም። ያስቃቸዋል፣ ሰው ሲስቅ ይጋባባቸዋል፣ ሳቅ ይጋባል። ሚስጥሩ ምን እንደሆነ አይገባኝም። መጽሐፍ ቅዱስ መዝሙር ምዕራፍ 2 ላይ እንደዚህ ይላል፣ እነሆ አንተ ልጄ ነህ ዛሬ ወለድኩ ይላል አይደል? ከዛ ይወላችሁ ጠላቶችን እግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ምናምን ይላል አይደል? በቀኙ ያስቀመጠው ማን ነው? እናንተ አይደል ከሱ ጋር ተቀመጣችሁ የተባላችሁት? እንደዚህ ይላል እዛው ምዕራፍ 2 ላይ ወርዶ ልዑል ይላል ከላይ ሆኖ ይስቅባቸዋል፣ ይሳለቅባቸዋል፣ በጠላቶቹም ላይ በመዓቱ ቁጣ ያውካቸዋል። የትኛው ነው የእግዚአብሔር ጠላት? የእናንተ ጠላት ነው እንጂ የእግዚአብሔር ጠላት። ስለዚህ እናንተ ውስጥ ጆይን ደስታን ለቀቀ ማለት ጠላቶቻችሁን እያወከ ነው ማለት ነው። የሆነ የቁጣ እሳት እናንተ ጋር የሳቅ ሲመጣ እነሱ ጋር የቁጣ እሳት መጥቷል ማለት ነው። እንደዚህ ነው እንዲያል። አሁን ስቃለሁ፣ ብቻዬን እየሄድኩ ስቃለሁ። አንዳንድ የሆነ ፕሮብሌም ሲመጣ አያስቅም እኮ ፕሮብሌሙ ያማል እኮ፣ ግን ስቃለሁ እዚህ ጋር እያመመን ቢሆን። መንፈሳዊ ዓለም በነገር ሁሉ እንዲያከናወንላችሁ ከፈለጋችሁ እንዲከናወንላችሁ ፕሪንሲፕል ነው። ትልቁ ፕሪንሲፕል ደግሞ እዚህ ውስጥ ነው የተቀመጠው። ስሙኝ በደንብ ይሄን ነገር ልንገራችሁ። መዝሙርን የጻፈው ዳዊት ነው አይደለ? ነው አይደል? መዝሙረ ዳዊት ምዕራፍ 1 ብዬ ነው የጀመርኩላችሁ። ዳዊት በህይወት ዘመኑ በተራመደበት በተጓዘበት ሁሉ የሚያውቀው ስለ እግዚአብሔር የገባው ሚስጥር አለ። ምንም ነገር በህይወቱ ያሳልፍ፣ የትኛውም ፕሮብሌም ውስጥ ይግባ፣ የትኛውም ነገር ውስጥ ቢገባና ቢያሳልፍም ነገሩን ከሰዎች ጋር አገናኝቶ አያውቅም። ደስታውንም ቢሆን ቀቱንም ቢሆን ምንም ነገር ይግባ የሚያገናኘው ከእግዚአብሔር ጋር። ጥያቄ ልጠይቃችሁ እስቲ። እንግዲህ ዳዊትን የተቀበለው ማን ነው? ሰለሞን ነው አይደል? ንግስና። የሰለሞን እናት የዳዊት ሚስት አልነበረችም። የሰው ሚስትን የቀማው ሲያያት ምን እያደረገች እንደሆነ ጌታ ያውቃል። አያት፣ ፈለገ። ሲፈልግ ምን አደረገ? አስጠርቶ ከሷ ጋር ካደረ በኋላ አሁን የፈለገ ተደብቆ ያደረገው ነገር በብርሃን እንደሚገለጥ ይታወቃል። ስለዚህ ምን አደረገ? ባሏን ጠራና አብሯት እንዲያድር ፈለገ። ልጁ ያንተ ነው እንዲል ማለት ነው። ሰውየው ደግሞ ምን አይነት ጌታ ነው የሚመስለኝ፣ መልአክ አቁሞ ያደነደነው ነው የሚመስለኝ ሰውየው። እንግዲህ ጦርነት ሲመጣ እንግዲህ ብዙ ቦታ ደርሳችሁ ስትመለሱ እኮ ሚስቶቻችሁ ደስ ብሏቸው ነው የሚቀበሏችሁ። ደስ ብሏት እየጠበቀችው፣ ዳዊትም መክሯታል። ጉስ ነው የፈለገውን ሊያደርግ ይችላል። እሺ ብላ እየጠበቀች የእግዚአብሔር ታቦት ተማርኮ በፍጹም ነው ያልተኛም ቢባል ቢሰራ ብታማልለው ምንም ብታረገው ሰውየው ደንዝዟል። የፈለገ ነገር ቢያደርጉት በዛ ሰዓት አብሮ ሊያድር አይችልም። ስለዚህ ሌላ ስትራቴጂ ቀየሱ። ምን አደረጉ? በቃ እናስክረዋል። ሰው እኮ ሲሰክር ራሱን አያውቅም። ድብን ብሎ ከሰከረ ምን አድርገን ነበር ነው የሚለው ሲነቃ። ሰውየው ሰክሮም አይሳሳትም። አስክረውት ሌላ ጊዜ እኮ ሌላም ነገር ሊያደርግ ይችል ይሆናል፣ ግን አይሳሳትም። ሰብኮንሺየሱ ፓርት እንዳይዘጋ የሆነ ኤንጅል የዘጋው ይመስለኛል እንደዚህ አድርጎ። ከዛ መጨረሻ ላይ በቃ የሰውዬ በምንም አድርጌው ስለማይተው ደብዳቤ አስይዤ ልላከው አለ። ደብዳቤ አስያዘና ለጦሩ ጀነራል እንዲያደርስ ላከው። እየሮጠ ይሄ በቃ እግዚአብሔርን እያገለገለ ነው ይሄ ሰውዬ። ሄዶ ለጀነራሉ ሲሰጠው ዳዊት የጻፈው ነገር አለ። ምን አለ? ፊት ጦርነቱ የተፋፋመበት ጋር ከፊት አሰልፈዋል። የፈለገው እንዲዋጋ መስሏችሁ ነው? ቤትም ብሎ ስላላመለጠ ማስገደል ነው የፈለገው። ከዛ ከፊት አድርጎ አስገደለው፣ ሞተ። ሰላም አገኘ። በቃ ሚስጥር አይወጣም ብሎ ሰላም ቢያገኝም ግን እግዚአብሔር አይተወው። መጣና ነብይ ላከና እኔ የምልህ አንድ ነገር ተፈጥሯል በአንተ ኪንግደም ውስጥ አለው። ምን አይነት ነገር? አንድ ባለ ሀብት አለ፣ ግብዣ ሊያዘጋጅ እንደዚህ ያደረገ፣ ብዙ ንብረቶች አሉት፣ ከብቶች በጎች አሉት። ግን አንድ ደሃ አንድ ያለችው ጋር ሄዶ እሱን ነጥቆ አረደበት። ዳዊት ተናደደ። ይሄ በእኔ መንግስት ነው የሆነው? እዚህ እንደዚህ ያደረገ ሰው አለ? አዎ ያንተ መንግስቱ ነው፣ ራስን ያደረገው። እግዚአብሔር ይህን ሁሉ ሚስቶች ሰጥቶ አንድ ያለውን ሰውዬ አስገድለ ወሰድክበት አለው። ነቢዩን ይቅርታ አላለም። ዳዊት እየሮጠ ሄዶ ጌታ ሆይ ሰውን አይደለም አንተን ብቻ በደልኩ፣ ከፊት አትጣለኝ ብሎ ይጮህ። ስኬቱም ውድቀቱም
ከፍታውም ሁሉንም ነገር ከእግዚአብሔር ጋር ብቻ ነው የሚያገናኘው። ዳዊት እንዴት ሰው በድሎ እኮ ሰውን ሄዳችሁ ይቅርታ ትላላችሁ? ዳዊት መሮጫውን መሸሸጊያው የሚያደርገው እግዚአብሔር ጋር ብቻ ነው። ለዛ ነው ኢቭን ሰው የሚረዳው እንኳን ቢኖር አይኖቼን አነሳው፣ ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣል? እሱ የሚፈልግበት ሌቭል ድረስ የሚያሳርፈው ምንም የለም። ይሄ ምስጢር ነው እግዚአብሔር ዳዊትን እንደ ልቤ እንዲለው ያደረገው። እግዚአብሔር ይኸውላችሁ ስሙኝ፣ አንዳንድ ጊዜ ሕግ በብሉይ ኪዳን ስለተጻፈ ስለ ሕግ ብቻ ይመስላችኋል አይደል? እግዚአብሔር የሚዳኘው የሆነ ሕግ ስተት ሰርታችኋል በቃ ነው እንደዛ ብቻ የሚያደርግ ይመስላችኋል አይደል? እግዚአብሔር ከመጀመሪያውም የሰጠው የፍቅር ሕግ ነው እንጂ ሕጉን ለመጣል ብሎ አልሰጠም። ለምሳሌ ሙሴ ለእስራኤል ሕዝብ ከሰጠው ሕግ መካከል የካህንን ምግብ ማንም እንዳይነካ ነው ያስቀመጠው። ይሞታሉ ሁሉም ከነኩ። ዳዊት ግን በጦርነት በነበረበት ጊዜ መቅደስ ውስጥ ገብቶ የካህን ምግብ ይበላል። ለምን አልሞተም ታዲያ? እንግዲህ ይኸው ተጽፏል። ዳዊት እግዚአብሔር ልብ ውስጥ የገባበት የእግዚአብሔርን ምስጢር ያወቀበት መንገድ አለ። ስለዚህ በዛ መንገድ ነው የሚሄድ። አንዳንድ ሰው እኮ ስትወዱት እንዲህ ትላላችሁ፣ ይሄ ሰው ደስ ይለኛል፣ የልቤን ነው የሚያደርሰው፣ በቃ ያልኩትን ሁሉ ነው የሚያደርገው በሰው ትላላችሁ። እናንተ የምትፈልጉትን ነገር ሁሉ እያደረገ ስለሚያስደስታችሁ። እግዚአብሔርን አስቡት። ዳዊት ጋር መጥቶ እንደ ልቤ ሲል ልብ ውስጥ ያለውን ሁሉ ዳዊት ያዳምጧል። ያውቃል፣ የእግዚአብሔርን ወይ ያውቃል፣ ቢያጠፋም ያውቃል። ይሄ ሚስጥር ስለገባው ዳዊት ልጁን መምከር ፈለገ። ና አለውና መምከር ጀመረ። ላንብብላችሁ እሱን ቃል እንደው ቴንክ ዩ ጂሰስ። አንደኛ ዜና ምዕራፍ 22 ቁጥር 6 ጀምሮ ላንብብላችሁ። እንደዚህ ይላል፣ ልጁንም ሰለሞንን ጠርቶ ለእስራኤል አምላክ ለእግዚአብሔር ቤት ይሰራ ዘንድ አዘዘው። ቤት እንዲሰራ አዘዘው። ለምንድን ነው እሱን ያዘዘው? እሱ ፕሮብሌም ስለነበረበት። እግዚአብሔር ይወደዋል፣ ግን የሆነ የእግዚአብሔርን ቤት እንዲሰራ የማያደርገው ነገር አለ። ዳዊት መውደዱ ብቻ ቤት አያሰራው፣ ፕሪንሲፕል አለ ማለት ነው እያልኳቸው ያለሁት ይሄንን። ከዛ አዘዘው ይላል። ዳዊትም ሰለሞንን እንዲህ አለ፣ ልጄ ሆይ እኔ ለአምላኬ ለእግዚአብሔር ቤት እሰራ ዘንድ በልቤ አስቤ ነበር። ነገር ግን የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ፣ እጅግ ደም አፍስሰሃል፣ ታላቅም ሰልፍ አድርገሃል። በፊቴ በምድር ላይ ብዙ ደም አፍስሰሃልና ለስሜ ቤት አትሰራም። እነሆ የእረፍት ሰው የሚሆን ልጅ ይወለድልሃል። በዙሪያ ካሉ ከጠላቶች ሁሉ አሳርፈዋለሁ። ስሙም ሰለሞን ይባላልና በዘመኑም ሰላምና ጸጥታ ለእስራኤል እሰጣለሁ። ይኸውላችሁ ይሄን ስሙኝ። ከመቀጠሌ በፊት ዳዊት ደም ያፈሰሰው አንዱ ይሄን ሰውዬ ነው፣ የዚችን የሰለሞንን እናት ባል አፍስሶ ግን የእግዚአብሔርን ልብ ስላወቀ ስለገባበት ነገር የገባበትን ስተት ነው መቀጠያው ያደረገለት። በስተት የመጣ ልጅ ነው ሰለሞን። ግን ስተቱን መውቀሻ አይደለም ያደረገው፣ ኪንግደሙ እንዲቀጥል የምህረት ልጅ ነው ያደረገው። ይሄ ደግሞ ፕሪንሲፕልን ማወቅ ብቻ ነው ይሄን የሚያስደርገው። ይሄ ቃል መጥቶልኛል፣ እግዚአብሔር ይሄን እንደሚያደርግ ሳትወለድ ተናግሮኛል። ከዛ ስሙ፣ ነብዩ የመጣው ነው ይሄን ያለው። ያኔ ዳዊትን ሊመክር የመጣው ነብይ በመንግስት እንደዚህ አይነት ስራ ተሰርቷል ያለው ነብይ ነው ይሄን ያለው። ስሙ፣ ሰለሞን ይባላልና ዘመኑም ሰላምና ጸጥታ ለእስራኤል እሰጣለሁ በሱ ዘመን አለ። ከዛ እርሱም ለስሜ ቤት ይሰራል፣ ልጅም ይሆነኛል፣ እኔም አባት ሆነዋለሁ፣ የመንግስቱም ዙፋን በእስራኤል ላይ ለዘላለም አጸናለሁ። አሁንም ልጄ ሆይ፣ እግዚአብሔር ነው ይሄን ተናግሮታል ለዳዊት። አሁንም ልጄ ሆይ እግዚአብሔር ካንተ ጋር ይሁን፣ ስለ አንተም እንደተናገረ ያከናውንልህ። የአምላክህን የእግዚአብሔርን ቤት ስራ፣ ብቻ የአምላክህ የእግዚአብሔርን ሕግ ትጠብቅ ዘንድ እግዚአብሔር ጥበብና ማስተዋልን ይስጥህ፣ በእስራኤልም ላይ ያሰልጥንህ። እግዚአብሔር ስለ እስራኤል ሙሴን ያዘዘውን ሥርዓትና ፍርድ ታደርግ ዘንድ ብትጠነቀቅ በዚያ ጊዜ ይከናወንልሃል። አይዞ በርታ፣ አትፍራ፣ አትደንግጥም። ይሄንን ቃል ኤግዛክትሊ ያለው ኢያሱን እግዚአብሔር መጥቶ ኢያሱ ምዕራፍ 1 ቁጥር 8 ላይ ያለውን ቃል ነው። ለሙሴ እንዳደረኩ እንዲሁ ያደርጋለሁ፣ ነገር ግን መንገድ ይከናወንልህ ዘንድ የዚህ ሕግ መጽሐፍ ከአፍህ አይለይ። ነገር ግን የተጻፈበትን ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው አሰላስለው፣ የዛን ጊዜ መንገድ ይቃናልሃል፣ ይከናወንልሃል። ዳዊት ይሄ ሚስጥር ስለገባው በህይወቱ ብዙ ዊክነስ ውስጥ ቢያልፍም እያሸነፈበት የመጣውና ያከናወነው ሚስጥር ያወቃል። ስለዚህ በልጁ የእግዚአብሔር ቤት እንደሚሰራ እግዚአብሔር ሲናገር ልጁን ጠራውና እንደዚህ ያለው፣ በሙሴ ያዘዘውን ሕጉን ስርዓቱን ይሄንን ጠብቅ፣ አስበው፣ የዛን ጊዜ ይቀናልሃል፣ ይከናወንልሃል፣ አትፍራ። ኢየሱስ ጌታ ነው። በነገር ሁሉ የሚያከናውናችሁ በልባችሁ የተሰወረው የእግዚአብሔር ቃል፣ በልባችሁ የምትጠብቁት የእግዚአብሔር እውነት ነው። እናንተ ውስጥ ይሄ ከተቀመጠ በየትኛውም አንጻር የፈለገ ነገር ውስጥ ብታልፉ እግዚአብሔር ያከናውናቸዋል።
እግዚአብሔር ምስክሬ ነው። ከዚህ ጸሎት በኋላ ሰዎች እናንተን መምረጥ ይጀምራሉ። አንዳንድ ሰው ለራሱ አያውቀውም እንጂ አንዳንድ ትልልቅ መስሪያ ቤት ተቀጥሮ ሲሰራ የሆኑ ነገሮች ሲፈጠሩ ምናምን የዛ መስሪያ ቤት በረከት ይመስሏል ሰው። እናንተ ስለገባችሁ በረከት የምትሆኑበት ቦታ አለ። እስቲ አሜን በሉ። ይሄ እናንተ ውስጥ የተደበቀ በረከት መገለጥ ይጀምራል። በኢየሱስ ስም መገለጥ ይጀምራል። በኢየሱስ ስም መገለጥ ይጀምራል። ከዛሬ ቀን በኋላ እንደዚህ ብዬ ተነብይባቸዋለሁ። በጌታ በኢየሱስ ስም የትኛውም ያታገላችሁ አልከናወን አልሳካ ያለ በር ሁሉ ገና ስትንቀሳቀሱ ይከፈታል። ገና ስትንቀሳቀሱ መከፈት ይጀምራል። ኃጢአተኛ ከምሮ ሲበላ ይቻላል። መክብብን አንብቡት። መክብብ ምዕራፍ 2 ቁጥር 25 እና 26 አንብቡት። ያለ እርሱ ፈቃድ የበላ ደስ ብሎትስ ተድላን የቀመሰ ማን ነው ይላል። ማንም እንደሌለ ስለሚያውቅ ይሄ ከንቱ ነው ይላል። የመጨረሻው ቁጥር ላይ እንደዚህ ይላል፣ እርሱ ይላል ደስ ስለሚያሰኘው ሰው ይላል። እግዚአብሔር በሕጉ በፕሪንሲፕሉ በሱ ፈቃድ በሱ ሐሳብ ሄዶ ደስ ስለሚያሰኘው ሰው ለፍቶ አይደለም። ምን ይላል? ጥበብን፣ ዕውቀትን፣ ማስተዋልን ይሰጠዋል ይላል። እነዚህን ከሰጠው በኋላ እንደዛ ብሎ አይጨርስም። ለኃጢአተኛው ግን ይሄኛው ለዚህኛው ሰው እግዚአብሔርን ደስ ስለሚያሰኘው ሰው እንዲሰጥ፣ እንዲሰበስብ፣ እንዲያከማች ጥረትን ይሰጠዋል ነው የሚለው። ኃጢአተኛ ጋር ጥረት ነው ያለው። በእግዚአብሔር ፕሪንሲፕል የሚሄድ ሰው በኃጢአት የተከማቸን በረከት እግዚአብሔር አምጥቶ ይሰጠዋል።